አሳይልኝ አንዴ እስቲ ነገር እንግዲህ ይሄ ነገር ነው እንግዲህ ኮዱ ይወጣ ያለው ምናልባት እንግዲህ እነዚህ ነገሮች እስከ ነገ ህይወታቸው ላይኖር ይችላል በርግጥ ግን ደግሞ ይሁን ይበናት በቃ ይሄ ነገር ይቁም እውነት እኔ ያቃተኝ ነው አልቻልኩም እውነት ያ ነገር አሁንም ተመልሶ መጥቶ ነበር ቀናቴ ሁሉ ደንግጣ ያለቀሰች ነበር እኮ ልጁ የተተበተበበት መንገድ እጅግ ውስብስብና በጣም ከብዙ ነገሮች ጋር የተያያዘና የተሳሰረ ስለሆነ ይሄ በቀላሉ የሚፈታ ስላልሆነ ነው ቅድም እንዳልኩህ ምናልባት እንደው በጠበልም እንደው በምንም ተሞክሮም ልጁ የሚመለስበት ሁኔታ ሊኖር ይችላል በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን ይፍጠኑ ሜሪት ፕሮፐርቲስ ሰይጣንም አሳስቷቸው ሆነ እንደው ቃል ተሰጥቶ ከሆነ ትንሽ መፍትሄው እኛ እንዳሰብነው ቅርብ ላይሆን ይችላል ቤተሰብ እንዴት ነው አንተ ስታስበው እቺ ሰውኮ ሰው ነች አይደል እንዴ ያለ ቤተሰብ እንዴት ተፈጠራለች ለምንድን ነው የማይኖራት እንዴ ተከበረ ኑሮ ነበራት የተከበረ ትዳር ነበራት ገብቷል አይ ጉድ የተረሳ የሞተ ነገር ደግሞ ከየት አንስተ ነው የምታመጣው አንተ ደግሞ የሰው ጅብናት የሚባል እውነት ነው ቆይ ማዘራ ባኮተ እሷን ፈልጊ ነው ናሽ ወደ ቤት ገብተን እናውራ ከኔ እንግዲህ እሷ ለዚህ ሁሉ መነሻ የሆነችበት ምክንያት ምንድነው የሷ ግንኙነት ከጥልቁ ከዋናው ከሰይጣናት ሊቃውንት ጋር ነው ግንኙነቷ ያ ማለት ደግሞ በአይነቱ ለየት ያለ ነው በቃ እዚህ ራሴን ነው የሚይዘኝ ራሴን ከያዘ በኋላ በቃ የሆነ ብዥ እያለ ነው የሚሄድብኝ በቃ ነገሮች ብዥ ነው ይሄ ህመሙ ምናምን ነገር የሆነ ጀርባዬ ይዘኛል ማጀራቴን ግን በቃ ደብል ነው የሚሆንብኝ ሁሉ ነገር ከዛ በኋላ ራሴን አላውቅም እኮ ዝም ብሎ አፈ ታሪክ እኮ ነው ይሄ እኮ ዝም ብሎ የሚወራ እንደው እንደ ተረት የሚወራ ነገር ነው እንዴት የሰው ልጅ ጅብ ይሆናል እርግጠኛ ነው ምን ማለት ነው ይሄ ሰው ጅብ ጸጉር ያስፈልጋል ያልኩ መደል አይደለም መስራት ከዛ ውጭ እነዛ ጨሌዎች ያም ጥቁር የተረጨው መድኃኒት ለዚህ ግባት ይሆኑናል ዋናውና ትልቁ ነገር ግን የዚህ የሰው ጅብ ጸጉር ለኛ በጣም ትልቅ እርዳታ ያደርግልናል ነው ሰው መሆኗን ነው ማቀው እንጂ የሰው ጅብ መሆኗን አላውቅም ሁሉም ሲያገላት እኔም ደግሞ ሰው ነኝና እኔ እሷን ስላቀረብኳት ራሱ ለኔ ጥሩ ስም የለኝም ለኔ በጥሩ አይን አያዩኝም ያ ለምን እንዴ ገና ይሆናል በሚል ነገር ለምን እቺ ሴትዮ ትገላለች ሰረንደት ይሁን እንዴ ሴትዮዋ ጫካ ገባች የሰው አፋር አስቀምጣት አለ ይው ቤቷን ፈረሰ ጫካ ዱር ገባች ዱር ታቃለ ዱር ገባች ከዛ እዛ ስትኖር ኖረች እኔም እንደው እቺ ሴትዮ ምን ሆነ ይሆን እንዴቱና ይሆን እያልኩ ስል በመጨረሻ ወሬ ሰማ ሞታለች እውነት ነው አዎ ሞታለች እሱን ነገር በጥንቃቄ ያስፈልገናል ምክንያቱም እነዚህ ሁሉ ምን ሰበስባቸው ነገሮች መፍትሄ ለማምጣት የልጁን ጤና ለመመለስ መደላደል ቅድመ ጥንቃቄ ናቸው ያገለግሉናል ግብአቶች ናቸው ለኛ እኔ አልቻልኩም ነው ጭንቅላቴ ሊፈነዳ ነው አይዞ ቅድም ደውለው ሲሉኝ በቃ እንጃ ለምንድን ነው ያልኩት በቃ እነሱ ካወሩ በኋላ አሁን ነገር ነው የተፈጠረው በቃ እኮ እናተም እየነገሩኝ ነበር አሁን ስናሳጥረው ለዚህ መፍትሄ ረዳን ዘንድ አንድና አንድ የሰው ጅብ ጸጉር ያስፈልጋል በቃ እኔ ልጄ ተበላሽቶብኛል በቃ ማዘር እንደዚህ አይበሉ ለምን ልጄ አይሆነኝም በቃ በደህንነት አቅሜ ነው በዘት አቅሜ ያሳደግኩት አረ ማዘር እንደዚህ አይሆኑ አሁን እኮ ከዚህ ነገር ውስጥ እኮ ልንወጣ እኮ ነው እርሶን እኮ ልጠይቅ እኮ ነው የመጣሁትኝ አዎ እኔ ጋር እንደዚህ አይነት ነገር ነው በቃ የተለያዩ ትላትሎች ነገሮች የሆነ ጥቁር ነገር ነው የሚወጣው ከሆዴ ለምን ነገር ምን ተደግሩሜ ይሄ ነገር ምን ተብሎ እንዴት ይወራል? ይሄ ነገር እኮ ተፈጠረ ዛሬ እኮ ሶስተኛ ቀኑ ነው አይደል? አዎ የሆነ ለወሬ የማይመችም እሱ ላለማስጨነቅ ብሎ እኮ ምን ነገር ይላል። ለኔ ደግሞ ጭንቀት ነው። አይ
ለኔ ደግሞ እንደናት ጭንቀት ነው። ለሊት ተኝቶ በእንቅልፍ ልቡ ያባቱን ስም ይጠራል። የዚህ ጊዜ እኔ ጭንቀት ይበቃል ልነግር አልችልም። ነፍሴ ልትወጣ ነው የምትደርስ። ይሁን አስተወኝ ይላል የማይለው ነገር የለም። ስለዚህ የተባባሰ ሲመጣ ጸበል ወሰድ ነው። ጸበል ወይ ሰውነቴ በስብሶ ነው የማገኘው ምናምን ነገር ከዛ ምር ነው ምልቁጭ ብዬ ነው ማለቅሰው። በቃ ከዚህ እንደዚህ አይነት ነገር ነበረብኝ እኔ በጭራሽ አላቅም ብያለሁ እኮ። 2 ቀን ተጠምቆ 3ኛው ላይ ነው 3ኛው ላይ እንደ ማጓራት እያለ ከሆዱ የሚወጣው ነገር ልነግር አልችልም። ከሆዱ የሚወጣው ነገር በጣም ይዘገንን ነው። በቃ ይዘገንን በጣም የሚያስጠላ እንዴ ለመናገር እንኳን እንትን ይለኛል። ምን አይነት ፍጥሩ እንደሆነ አላቅም። እኔ እንዴት እንደገባ እንዴት እንደበላው በምን እንዳበሉት አላቅም። እንደዛ አይነት ነገር እንትን አለ። እሱ ከወጣለት በኋላ መለስ አለለት። አእምሮውን ግን ይኸው እስካሁን ድረስ አእምሮውን እንትን አላለም። ውድ የገመና ቻናል ቤተሰቦች እንግዲህ ከአባ ጋር ድጋሜ ተመልሼ መጥቻለሁ ማለት ነው። ያው ቅርብ ነው ለእርሶም እንግዲህ ያን ያለ ሩቅ የሚባል አይደለም። ቶሎና ማውራት ያለብን ነገር አለ ሲሉኝ እንግዲህ ጠዋት ደውዬለት እስቲ ቆይ ከሰዓት ብሎኝ ነበር። ያው ከሰዓት ደውለው እንግዲህ ቶሎና ብሎኝ ይሄው እንግዲህ በሰዓት የተገኝቻለሁ ማለት ነው። እንግዲህ ባልደረባዬን ወንድሜ ማለት ነው ለኔ እሱን ለማዳን እየሮጥን እየጣረን ያለነውና እርሶን እያስቸገርኩት እንደሆነ ይገባኛል። ግን ይሄን ልጅ ለማዳን ደግሞ ምን ችለውን ሁሉ እናደርጋለንና እንደው ምንድነው የጠሩኝ መፍትሄ ተገኘለት ወይስ ምንድነው ያለው ነገር? በጣም ጥሩ ነው እንግዲህ የጠራውህማ ምንድነው አንደኛ አምጣ ያልሁን ነገር አምጥተሃል። እሱንም ይዣለው በጥንቃቄ ባለፈው እንዳሉኝ እንግዲህ እቃውንም አልከፈትኩትም። ከዚህም በኋላ መክፈትም ፈራውና በእቃ ሸፍነናል። በጥቁር ነገር እንግዲህ ከለለናል ፀሐይም እንዳይነካው ስላሉን ሸፈንፈን አድርገን ወደዚህ ሚዘን የመጣነውና ያው ከጀርባ ባልደረቦቼ ጋር አለ እሱንም ይዤ መጥቻለሁ። እንዲሁም ደግሞ ቅድም ደግሞ ጠዋት ላይ ነገርኩት ነገር ነበረ። ሌላ አባት ሳናገር እንግዲህ እንደዚሁ ጨሌ የሚያመልኩበት ነገር እኚህ ሰዎች የሚያመልኩት ነገር አለ ስሎት ያለው ነገር ካለ ይዘና ብሎኝ እሱንም እንግዲህ ይዤ መጥቻለሁ። እውነት ነው እሱ ነገር እጅግ በጣም ለስራችን አስፈላጊ ነው። ግን እንደው ትንሽ እንደው ዳገት የሆነብኝ ነገር እንደው ክብድብድ ያለኝ ነገር አለ። ምንድነው እንግዲህ እንደነገርከኝ ያው ልጁ ቤተሰቦቹ የዚህ ተከታይ አምላኪ ሆነው እንደሆነ እንግዲህ ምንድነው ቀድሞ ቃል ትንሽ በስልክ ስለሆነ በደንብ ምናልባት ካላብራራውሎት አጋጣሚ ነው እዚህ ነገር ውስጥ የገቡት እንጂ የዚህ ልጅ ቤተሰቦች መግባትም እንደዚህ ማለት ሲያመልኩ የቆዩም አይደሉም። ለተወሰነ ጊዜ ገንዘብ አስፈልጓቸው በነበረ ጊዜ ያው የክፉ ነገር መቼም ትንሽ ትልቅ የለውምና የሆነ ሰዓት ላይ ገብተው ነበርና ነገር ግን ያ ነገርም አልተሳካላቸውም። እነሱ በዛው ትተውት ያው ቤት ውስጥም ተቀምጦ የነበረ እቃ ነው የነበረው እንጂ ሲያመልኩ የነበሩ ቀጥታ ሲያመልኩ የነበሩ ማለት ነው። እንደው ይሁን እንግዲህ ካልከኝ ጥሩ ነው። ግን እኔ እንደው እንደ ስጋት የሆነኝ ምናልባት ይሄ ልጅ እንግዲህ በአንድም በሌላ መንገድ ጥቅም ተፈልጎም ሆነ ሰይጣንም አሳስቷቸው ሆነ እንደው ቃል ተሰጥቶ ከሆነ ትንሽ መፍትሄው እኛ እንዳሰብነው ቅርብ ላይሆን ይችላል፣ ሩቅ ሊሆን ይችላል ብዬ እንደው የግል ስጋቴን ነው የምነግርህ ያለሁትና ምንድነው እንግዲህ በጸበልም እንደው ተብሎ ይሄ ክፉ አጋንንት ሊጠፋ ይችላል። ግን ምንድነው ካለው ነገር አንጻር ካየሁት ነገር አንጻር ትንሽ ጊዜ የሚፈጅ ነገር ሌሎች ተጨማሪ ነገሮች የሚፈልግ ነገር ሊሆን እንደሚችል ነው እያየሁት ያለሁትና ትንሽ እንደው ትንሽ የሚያስቸግር አይነት ነው። እንደው መፍትሄ እናጣለትም። ግን ታዲያ አንተም የሚጠበቅብህ ነገር ይኖራል።
እኔ ያው እንግዲህ ባለፈውም ነግሬዎታለሁ ምንም ነገር ገንዘብም ከሆነ ምንም ከሆነ እንዳያሳስቦት እኔ ሁሉን ነገር ለማድረግ ዝግጁ ነኝ ምክንያቱም ይሄ ወንድሜ ባልደረባዬ ነው ብዙ ነገር ያደረገልኝ ብዙ ነገር አብሮኝ የለፋ ወንድሜ ነውና ምንም ችግር የለም ገንዘብም ከሆነ ሌላም ነገር የሚጠይቁኝ ነገር ካለ ለማድረግ ዝግጁ ነኝና ምንድነው የከበዱት ምንድነውስ የሚጠበቅብኝ ነገር በእጅ እንግዳውስ ካልከኝ ምንድነው የሰው ጅብ ሲባል ሰምተህ ታውቃለህ እንደው ምናልባት ምን የሰው ጅብ ማለቴ ምን አገናኘው ብዬ ነው ከኛ ስራ ጋር እንጂ ያው በአፈ ታሪክ ሲወራ ሰምቻለሁ አይ ልጅ እንደው ጥሩ ነው ወጣትነት ልጅነት ወጣትነት ጥሩ ነው ብሩህ ነው ሩሩ ነው ጨለማውን ብርሃን አድርጎ ማየት ጥሩ ነው እንደናንተ መሆን መታደል ጥሩ ነበር ታዲያ ምን ያረጋል አሁን ስናሳጥረው ለዚህ መፍትሄ ይረዳን ዘንድ አንድና አንድ የሰው ጅብ ጸጉር ያስፈልጋል ቆይ ከተጋሽ ምን ይያሉኝ ያሉት ነው ወይስ ይሄን ስራ ላለመስራት ፈልገው ነው አልገባኝም የሰው ጅብ ጸጉር ምን ማለት ነው የሰው ጅብ እኮ ሲጀመር አለ እንዴ ሲጀመር እንደዚህ የሚባል ነገር እንደሚከብድ አላጣሁትም የኔ ልጅ በጣም የሚያሳዝነው የሰው ልጅ ከፈጣሪው ከአምላኩ የተሰጠውን ድንቅና ልዩ ጥበብ ላላስፈላጊ እርኩሰት ላላስፈላጊ ተንኮል ለሰይጣናዊ ነገር እየተጠቀመበት ለሰው ህልፈት ለሰው አይምሮ መቃወስ ምክንያት አደረገው እንጂ ፈጣሪ ለሰው ልጅ እጅግ የበዛና የገዘፈ ጥበብ ሰጥቶት ነበር ኋላ ምን ያረጋል እንደምታየው የሰው ልጆችን አይምሮ እያወከ ጤናቸውን ሰላማቸውን እያሳጣ ለርኩሰት መጠቀም ሲጀምሩ ሰይጣን በሜዳው ወስዶ መጫወቻ መቀለጃ መሳለቅ ያደረገው እንጂ የሰው ልጅ እናንተ ያልሰማው ያላወቃችሁት ብዙ ጥበብ ገና ያልሰማችሁት ብዙ ጥበብ ተችሮት ነበር ተሰጥቶት ነበር ወደ ፈለገው መንገድ ራሱን መቀየር የሚችልበት ነገሮችን መቆጣጠር ማዘዝ የሚችልበት ጥበብ ተሰጥቶት ነበር ይህ ነገር አሁን ማለት ያሉት ነገር ከኛ ጋር ምን ያገናኘዋል እኔስ አሁን ያዘዙኝ ነገር ምን ለምንድነው አስፈላጊነቱ ምክንያቱም ግራ ገብቶኛል እኔ እንደዚህ አይነት ነገር ኬት ስላገኝ ይችላል እንዴት ነው ይሄን ነገር ላመጣስ የምችለው ነው ወይስ ምንድነው እኔ እንዴ ግራ ጋቡኝ ፋዘር አይዞህ ልጄ አትደናገጥ ግራ አትጋባ ይሄ የዚህ ባለፈውም እንዳልኳችሁ ጥቁር ጥላ ትንሽ ከባድና አስቸጋሪ ነው ውስብስብ ጉዳዮችን በውስጡ የያዘ ነው እኮ ግን ያሉኝ የነበረው እኮ አንዳንድ ስራዎችን እንግዲህ እንደሚሆን አድርገን ቀመመን ይሄን ልጅ እንፈውሳለን እንጂ አሁን ሌላ አይነት ጭራሽ ባዳም ልኮ ውስጥ ልንገባ ነው እንዴ ይኸውልህ የኔ ልጅ አንተ ታመህ ዘመናዊ ሕክምና የምትሉት ቦታ ሄዳችሁ ስትታከም ቀጥታ መርፌ ይወጋሃል እንዴ መርፌ አትወጋም አይደለ ቅድመ ሁኔታዎች አሉ ስም ይመዘገባል ትመረመራለህ ኪሎ ይለካል የደም አይነት ይታያል ብዙ ነገሮች ታሳቢ ይደረጋሉ ያ ሁሉ ለምንድን ነው አንዷን የታመምካትን በሽታ ለማከም ነው ይሄም ልክ እንደዛ ቅድመ ሁኔታ ይፈልጋል ነው ማለት የኔ ልጅ እኮ ግን ቢሆንም አሁን ይሄ እኮ ሌላ ነገር ነው ማለት የሰው ጅብ ጸጉር ያስፈልጋል ይያሉኝ ነውና እንዴት ነው ይሄን ነገርስ ማግኘት የሚቻለው ሲጀመር ነው በዚህ ዘመን አለ ብዬም አላስብም እኔ እንደዚህ አይነት ነገር አይ እናንተ ቀደም ብያለሁ የቀኑን ነው የምታዩትና የሌሊቱን አየር ላይ የሚከናወነው ምኑን አያችሁትና እንግዲህ ይሄ ጥቁር ጥላ በጣም ከባድና ውስብስብ ነገሮችን ይይዛል ስሟን ቄስ ይጥራውና ከበቡሽ ነው ያልከኝ ከበቡሽ እንግዲህ እሷ ለዚህ ሁሉ መነሻ የሆነችበት ምክንያት ምንድነው የሷ ግንኙነት ከጥልቁ ከዋናው ከሰይጣናት ሊቃውንት ጋር ነው ግንኙነቷ
ያ ማለት ደግሞ በአይነቱ ለየት ያለ ነው። ይሄ ጥቁር ጥላ እኔም አስደንግጦኛልም አስገርሞኛልም። ታዲያ የተተበተበው ነገር ቀላል አይደለም። ወደ ሰው ጅብነት የምትቀየር አንዲት ሴት አለች። አንተ ልባም ከሆንክን የጠቁመሃለሁ። ይሄ ነገር የእውነት ነው እንዴ ያሉኝ ያሉት? እውነቱን እኮ ነው እየነገርኩ ያለሁት። ይሄ ነገር አሁንም እዚህ ምድራችን ላይ አለ ያሉኝ ነው። እኔ አለ ያልሁ ምክንያቱም ልጅ ያለው እኔ እንደ ማስፈራሪያ የሚወራ ነገር ነበር የሚመስለኝ። ቆይ ብዙ ጊዜም ብዙ ባልደረቦቼም ሰርተውታል። እንዲህ አይነት ነገር ታየ፣ እንዲህ አይነት ነገር ሆነ። ግን ዞሮ ሲገኝባቸው የነበረው ርኩስ መንፈስ ላያቸው ላይ እንጂ የእውነት ወደ ሰው ጅብ የተቀየረ አይነት ፍጥረት እስካሁን ገጥሞንም አያውቅም ነበር። ወደ ሰው ጅብነት ብቻም ሳይሆን ወደ ውሻነትም፣ ወደ ፈረስም፣ አህያም፣ ወደ ድመትም እንደፈለጉ ይቀየራሉ። ግን ለበጎ ለመልካም የተሰጣቸውን ጥበብ ወደ እርኩሰት እየቀየሩ የሰይጣን መጫወቻ ያደረጉት፣ ለሰው ልጆች ህልፈት ምክንያት ያደረጉት፣ ለሰው ልጆች ጤና አይምሮ መታወክ ምክንያት ያደረጉት፣ ቤተሰብ፣ ግለሰብ፣ ማህበረሰብ እንዲበጠበጥ እንዲጨነቅ ምክንያት ያደረጉት እንጂ ጥበቡማ እኮ ብዙ ነበር የተቸረን፣ የተሰጠን፣ የተለገሰን። አታስቀምጡ የተባለበት የተከለከለበት ቦታ ላይ አስቀመጥነውና የሰይጣን መሳለቂያ ያደረግነው። አሉ የሚቀየሩ ማታ ማታ የሚቀየሩ አሉ። እናም ለዚህ ረዳ ዘንድ አንዲት እንስት አለች፣ እጠቁምሃለሁ። ታዲያ ጠንቃቃ መሆን አለብህ። አስፍቶ የሚያይ አሻግሮ የሚመለከት ታጋሽ መርማሪ መሆን አለብህ። ምንም ችግር የለም። እውነት የተባለው ነገር ካለ ለኔ ማለት እንደ አንድ እኔ እንጃ ህይወቴ ላይ ማለት ይሄን ነገር ባቅ እኔ ራሱ ደስ ይለኛል። እውነት ይሄ ነገር አለ ብዬ እኔ እዚህ ምርመራ ውስጥላ ከዚህ በፊት ለመግባት ብዙ የሞከርኩበት ሁኔታዎች ነበሩና ማለት እነዚህ ነገሮች ማየት ማጣራት እንፈልጋለን። ለማህበረሰባችን እውነት ይሄ ነገር አለ የለም የሚለው ነገር ብዙዎቻችን ጥያቄ ነውና ስለዚህ ይሄ ነገር እውነት አሁንም ድረስ አለ እያሉኝ ነው። ይሄ ነገር ደጋግሜ የምነግርህ በትክክል መሬት ላይ ያለውን እውነታ ነው እየነገርኩ ያለሁት። ስለዚህ በጣም ቆንጆ። ስለዚህ ማቃት ሴት አለች ደግሞ ጭራሽ እያሉኝ እየነገሩኝ ነው ማለት ነው። አለችና ይሄ ያስፈለገበት ምክንያት ምንድነው? እንግዲህ አንድ ሰው ተቸግሮ ሲመጣ፣ ተይዞ ተጨንቆ ሲመጣ የበሽታው የችግሩ አይነት ይታይና ወደ መፍትሄው ነው የምንሄደው። ለመፍትሄያችን ትልቅ አስተዋጽኦ ትልቅ መደላድል ይፈጥርልናል። አንተ ከቤት ወጣህ ከማህበረሰቡ ለመቀላቀል በምታስብበት ጊዜ እንደተነሳህ አትሄድም። ልብስህን ለብሰህ ብቻህን አትሄድም። ጫማ መጫማት አለብህ አይደለም? ከላይ መልበስ አለብህ አይደለም? ስለዚህ የዚህ እርኩስ መንፈስ የሚቀየሩት ይህ ሰው ጅብ ጸጉር ያስፈልጋል ያልኩ መደላድል ለመስራት ነው። ከዛ ውጭ እነዛ ጨሌዎች ያም ጥቁር የተረጨው መድኃኒት ለዚህ ግብዓት ይሆኑናል። ዋናውና ትልቁ ነገር ግን የዚህ የሰው ጅብ ጸጉር ለእኛ በጣም ትልቅ እርዳታ ያደርግልናል። አስፈላጊነቱ አሁን እንደሚሉኝ ከሆነ ይህ እንደው እውነት ሆኖ ይሄን የሰው ጅብ ጸጉር የተባለውን ብናገኝ ምንድነው ለኛ ግብዓት የሚሆነን? ምንድነው ጥቅሙስ? ምንድነው የምናደርግበት? እንግዲህ እኔ ልጅ አንድ ሐኪም በሽታህን ነግሮህ ሲያክምህ እያንዳንዱን ነገር የቱጋና መቼ መድኃኒቱ እንደሚሰራ በዝርዝር መንገር አይጠበቅበትም። ማረግ ያለብህንና ማረግ የሌለብህን ግን ይነግርሃል። ስለዚህ እሱን እየሰራን የምትረዱት ይሆናል። ለማወቅ ነው ያው ምናልባት እንዲው እርኩስ መንፈስ ያው ሌላ ነገር እንዳይሆንና በኋላ ችግር የሚያመጣ ነገር። ምክንያቱም አሁን ለልጁ እናት ቃል ገብቼ ነው ወደዚህ ሰመጣ የመጣሁት። ልጄን እናንተ ናችሁ እዚህ ጦስ ውስጥ የከተታችሁት ብሎኝ ብዙ እየወቀሱኝ ነበርና አሁን ወደዚህ ወደ እርሱም ሰመጣ ያ ነገር እንደማይሆን
ኖርማል በቅጠላ ቅጠል ማንኛውም እንደምናደርገው አሁን ቤት ውስጥ እርኩስ መንፈስ አለ ብለን ስናስብ ቀበርቹ እንደምናጨሰው ሁሉ ቀላል ነገር ነው ማለት ስራ ወጥተው ነው ለልጁ የሚሰጡት ብዬ ነው ያስቤ ነበር። አሁን ግን እርሶ እየጠሩልኝ ያለው ነገር ትንሽ ለኔም ላይምሮ ለመቀበል ከበድ ስላለኝ ነው ይሄን ነገር እያልኩ ያለሁትና ትንሽ ግራ ገብቶኛል። ይሄን ነገር እንትን ምንስ ነው አሁን ብዬ ለሶስ የምናገረው ሌላ እርኩስ መንፈስ ልንጠራ ነው ወይስ ምንድነው ይሆነ ያለው? በኋላ እዚህ ልጅ ላይ ችግር አያመጣም ወይ የሚለውን ለማወቅ እንጂ መድኃኒቱ እንዴት ይሰራል ለማለትም እርሶንም እንትን ለማለት እርሶን ለመፈታተንም ፈልጌ አይደለም ይሄን እየጠየቅኩ ያለሁት። ገብቶኛል፣ ስጋትህም ገብቶኛል። በሱ መጠራጠር የለብህም መፍራትም የለብህም። ነገር ግን የልጁ አያያዝ ልጁ የተተበተበበት መንገድ እጅግ ውስብስብና በጣም ከብዙ ነገሮች ጋር የተያያዘና የተሳሰረ ስለሆነ ይሄ በቀላሉ የሚፈታ ስላልሆነ ነው። ቅድም እንዳልኩህ ምናልባት እንደው በጠበልም እንደው በምንም ተሞክሮም ልጁ የሚመለስበት ሁኔታ ሊኖር ይችላል። ግን ደግሞ ይሄ ጥቁር ጥላ እንዲህ በቀላሉ እንደምናስበው በምንፈልገው ፍጥነት አይሆንም። በዛ መካከል ደግሞ የሚፈጠሩ ነገሮች ይኖራሉ። ልጁ ተይዟል፣ ልጁ ተተብትቧል፣ ተጨንቋል፣ ተቸግሯል። ፈጥነን ካልደረስንለት ምናልባት ልጁን ለመመለስ ወደ ራሱ ትንሽ ነገሮች የበለጠ እየተበላሹ ሊሄዱ ይችላሉና ከብዙ ነገር ጋር የተተበተበ ስለሆነ ከብዙ ሰይጣናት ጋር የተያያዘ ስለሆነ ለዛ ነው የሰው ጅብ ጸጉር የሚያስፈልገው። መደላድል ነው። ብዙ ምስጢር አለው ውስጡ። ብዙ የተተበተበ ነገር አለው። ብዙ ተንኮል አለው። ብዙ ባዕድ አምልኮ አለው። ከዋናው አለቃ ጋር ስለሆነ የምትሰራው እንደው አሁን የሰው ጅብ እንግዲህ እሺ እንደው አገኘው ይባል እንደው አሁን እንዴት ሳርጌ ነው ወይስ ሰው ባለበት ሰዓት ላይ ነው ያንን ጸጉር ቆርጬ ማመጣው ወይስ ጅብ በሆነበት ሰዓት ነው? እንዴት ነው ይሄን ነገርስ እንደው ከዛ ነገር ጋር ከእንደዚህ አሁን ከሚሉኝ እንግዲህ ሰው አውሬ እሺ ይሁን እኔ ቃላቱንም ለመግለጽ እኔ እንጃ እንግዲህ አሁን ከሚሉት ሰው እንዴት ነውስ ይሄንን ነገር ተግባብቼ ቆርጬ ማመጣው? እንዴትስ ነው ልንስማማ የምንችለው? እንግዲህ እንዳልኩህ እነሱ ብዙ ጊዜ መገኛ ቦታ አላቸው፣ የሚቀየሩበት ሰዓት አለ። በዛን ሰዓት አንዳንድ ጊዜ እንደዚህ ፌሽታ የሚያደርጉበት የሚጫወቱበት ሰዓት አለ። ከሆነ ነገር ጋር የሚታገሉበት ሰዓት አለ። ላስተዋለ ሰው ጸጉራቸው እዛ ላይ የሚቀርበት ሁኔታ አለ። ከዛ ውጭ ደግሞ ሌላ መንገድም አለው። እንግዲህ እሱን ተጠቅመን በከፍተኛ ሰው በሆኑ ሰዓት ያንን ጸጉር ማግኘት ማምጣት ይችላልው። እንግዲህ የጸጉሩ ነገር ወደ ጅብነት የተቀየሩት ጋር ሄዶ ማምጣት እውነት ለመናገር የማይታሰብና ከባድ ነው፣ አስፈሪም ነው። ስለዚህ ሰው በሆኑ ሰዓት ይቻላል። መንፈሱ ሲቀየሩ ሳይቀየሩም እላያቸው ላይ አለ። ስለዚህ ዋናው ጸጉራቸው ይምጣ፣ እሱ ይፈለጋል። ከዛ ውጭ እኛ የምንፈልገው ጸጉሩ ነው። ሲቀየሩም ሲመለሱም እነሱ ስለሆኑ መንፈሱ አጋንንቱ ላያቸው ላይ ስለሆነ ያለው በማንኛውም ሰዓት ጸጉሩን ማምጣት ትችላለህ። ታዲያ በጥንቃቄ ነው የሚሆነው ማለት ነው። ካለ ይሄ ነገር እኔም ማለት ግራ ገብቶኛል። እሺ ስለዚህ ይሁን። እሺ እንደው የት ነውስ ይሄን አሁን እንግዲህ ያለች ያሉኝን ሴት የት ነውስ ማገኛት? እንዴትስ ነው እቺ ሴት ስለመኖሯ እርግጠኛ ምን ነው? እሷ እርግጠኛነቷን እኔ እርግጠኛ ሆኜ ነው የምነግርህ። እንግዲህ አድራሿ ወደ አካባቢም ትኖራለች። ምን አካባቢ እዚሁ አዲስ አበባ ትንቀሳቀሳለች። ጭራሽ እዚሁ አዲስ አበባ ውስጥ በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ኤዲተር ይሄንን ቦታ ለእንትናችንም ጥሩ ስላልሆነ ትቆርጥልኛለህ ማለት ነው እሳቸው የጠሩትን ስም። ስለዚህ እሺ ያው የአካባቢውን ስም መጥራት ስለሌለብን ነው፣ ለአንዳንድ ለሴፍቲዎችም ለምንም ሲባል ይሄ ነገር መጥራት ስለሌለበት ነው። እሺ ስለዚህ እዚሁ አዲስ አበባ ውስጥ ነው ጭራሽ እያሉኝ ያሉት? አዎ እዚሁ አዲስ አበባ ውስጥ ነው። ከዛ በተጨማሪ ግን
ከልጁ ወድ ውስጥ ወጣ ያልከኝ ነገር ነበረ ባለፈው ነግረኝ ነበረ። አዎ ከልጁ ሆድ ውስጥ እየወጣ አሁን እያስመለሰው ትላንትና ራሱ እያስመለሰኝ ነበር ብሎ ነግሮኛል። ዛሬ ጧት እሱ ጋር በነበረው እሱን ነገር በጥንቃቄ ያስፈልገናል። ምክንያቱም እነዚህ ሁሉ የምንሰበስባቸው ነገሮች መፍትሄ ለማምጣት የልጁን ጤና ለመመለስ መደላደል ቅድመ ጥንቃቄ ናቸው፣ ያገለግሉናል፣ ግብአቶች ናቸው ለኛ ቅድመ መደላደል ስለሆነ እሱም ያስፈልገናል። ጨሌዎቹም የተባሉት ሁሉንም እነሱን አሁን ስለያዝኩኝ አሁን ሰጡታለሁ። የልጁ ሆድ ውስጥ የተባለውን እስቲ እሺ እሱን እንኳን አሁን እሺ እጄ ተመልሼ ልጠይቀውና ግሩምን እስቲ ተመልሼ ይዤ መጣ ይሆናል። ያ የሰው ጅብ ያሉኝን ግን እንደው ጊዜ ወስጄ ምናልባት ወይ ነገም ከነገ ወዲያም እስቲ አድራሻውን የሚሰጡኝና በትክክል እዛም ቦታ ላይ እንሄዳለን ማለት ነው። ትንሽ ግራም ያጋባ ነገር ነው የነገሩኝ። እሺ ለማንኛውም እስቲ አስደንጋጭና ከባድ መርዶ ቢሆንብህም ተረጋግተህ ወደ ሰፊ መሆን መቻል አለብህ። እንደዚህ አይነት ነገሮች ትንሽ ግርምትም ድንጋጤም መፍጠራቸው የሚታወቅ ነውና አድራሻውን በትክክለኛው ያለውን እሰጥሃለሁ። መልካም ያለውን አንተም መረጃዎችን ታዲያ እንዳታበላሽ መጠንቀቅ መቻል አለብህ። ምንም ችግር የለውም። እስቲ ይሄን ነገር እንግዲህ ያጣራለሁ። ተመልካቾቻችን የሰማነው ነገር እንግዳ ነው፣ በጣም ገርሞኛል። ለኔ አስደንጋጭ ነገር ነው የሰማሁት። እስቲ ለማንኛውም አሁን ዝናብም እየመጣ ስለሆነ እርሶም ወደ ውስጥ ይግቡ። እንግዲህ ያው እኔም አሁን እስቲ ወዳሉኝ እንግዲህ ልጁን ሊድና ከሆዱ ወጣ የተባለው ምናልባት አጋጣሚ ሆኖ ዛሬ እንግዲህ አላቅም ጠዋት ላይ ያስቀምጡ ምንም የማውቀው ነገር የለም። ለማንኛውም ደውሉለትና ከዚህ በኋላ የተፈጠረ ነገር ካለ እንዲያስቀምጥ ንገሩት። ስለዚህ እሺ ወደዛው ሄጄ እንግዲህ የሱን ቅድሚያ ያመጣና ነገ ከነገ ወዲያ ደግሞ ይሄንን ምርመራ ጀምራለሁ ማለት ነው። ስለሰጡኝ ነገር ግን በጣም አመሰግናለሁ። መልሼ ደግሞ ድጋሚ እርሶ ጋር መምጣት አይቀርም። ምናልባት ደግሞ ወይ ነገ ጠዋት እዛ ከመሄዴም በፊት ያውን ከልጁ ሆድ ወጣ የተባለውን ነገር ይዤ ልመጣ እችላለሁ። አሁን ያለውን ግን እጃችን ላይ ያለውን ነገር እንስጦትና እኛ እንለያይ። እኔም ወደ ግሩም ጋር ልሂድ። አምጡት፣ የኛ ጋር የተቀመጡ ያ በጥቁር ፌስታል ያደረግ ነው። አምጡት። አይዞ ግሩሜ አይዞ። ያ ውድ ተመልካቾቻችን እንግዲህ ያው የተፈጠሩትን ነገር አይታችኋል። እዛም ቤት ሄደን እንግዲህ የተባልነውን ነገር እኛም ስንሮጥ ነው ወደዚህ የመጣ ነው ማለት ነው። ስለዚህ ውድ ባልደረባችንን እንግዲህ ለማዳን እየለፋን ያለ ነው። ምን እንደተጠየቀን አይታችኋል ማለት ነው። ይኸውልህ ግሩሜ ትንሽ ከበድ ያለ ነገር ነው እኛም የገጠመን። ግን ያው አንተን ለማዳን የማንገባበት ነገር የለም፣ የማናደርገው ነገር የለም እና እነዛን ሁሉ ለማድረግ ዝግጁ ነን። ምንም አታስብ። የሆነ ነገር አድርጉና በቃ ከዚህ ውስጥ አውጡ። በቃ እውነት እኔ አልቻልኩም። እውነት ጭንቅላቴ ሊፈነዳ ነው። አይዞ ቅድም ደውለው ሲሉኝ በቃ እንጃ ለምንድን ነው ያልኩት። በቃ እነሱ ካወሩ በኋላ አሁን ነገር ነው የተፈጠረው። በቃ እኮ እናትህም እየነገሩኝ ነበር እና ደወሉልህ? አልደፋችሁትም ማለት ነው? አይ ቁጭ ብላ እዛ አስቀምጠዋለች እንደውም ማሚ። እኔ በቃ አቃተኝ። እውነት ሰውነቴ ሁሉ ከብዶኛል። እንግዲህ ተመልካቾቻችን ከሱ ከሆድ ውስጥ የሚወጣውን ነገር እንግዲህ አስቀምጡት እንዳሉን እንግዲህ ያው ያወራናቸውን ጠዋት አስታውሳላችሁና እሱን እንግዲህ ስለዚህ አለ ማለት ነው። አሁን ግን ለምን ነው የፈለጋችሁት? ግን ግሩም እኔ አልገባኝም። ይሁንዬ ለምን ነው የፈለጋችሁት? የሆነ እኔ ግራኔ ገባኝ ነው። እኚህ ሰው እየጠየቁን ያሉት ነገር ገና ምን አይተ ማለት ብዙ ነገር ነው የተባልነው። ምናልባት እንደው እንዳደነግጥ እንጂ አንዳንድ ነገሮችን ልንገርህ። እንደው ስለ ሰው ጅብ ሰምተህ ታውቃለህ ከዚህ በፊት? እኔ ሲባል ነው የማውቀው እንጂ እንደዚህ ነገር ነው አላውቅም። ግሩም ትዝ ይልሃል ከዚህ በፊት ባልደረቦቻችን እንዲህ አይነት ነገር አለ ተብለው እየፈለጉ ብዙ ነገር ሲያደርጉ እንደነበር አይተሃልና አሁን ደግሞ አንተን ለማዳን የተባልነው ነገር ትንሽ ከበድ ያለ ነገር ነውና የሰው ጅብ ጸጉር ማምጣት መቻል አለባችሁ ብለውን እንግዲህ ያው ትንሽ እንደሚያስደነግጥ አውቃለሁ። እኔም ስሰማ እንደዚህ ነው እንትን ያልኩትና እውነት የሰው ጅብ አለው የሚለውን ነገር ራሱ እኔም ግራ ገብቶኛል። ግን ግሩሜ ይኸውልህ አንተን ለማዳን ነው አሁን እየለፋን ያለ ነው። ምንም ውስጥ እንገባለን። ምን አመመህ ነኝ እዚህ ጋር በጣም እያቃተኝ ነው። ይሄ አይዞህ ይሁን በእናትህ በቃ ይሄ ነገር ይቁም። እውነት እኔ እያቃተኝ ነው፣ አልቻልኩም። እውነት ያ ነገር አሁንም ተመልሶ መጥቶ ነበር። ቀናቴ ሁሉ ደንግጣ እያለቀሰች ነበር እኮ አሁን እኮ እናት አውርቶኝ ነበርና አይዞህ አንተን ለማዳን እኮ ነው ሁሉ ነገር እየለፋን ያለ ነው። እስካሁንም እኮ ይኸውልህ ችላላልንህም አይደል እንዴ? ላንተ ብለን እኮ ነው ተሙ መፈለግ እኮ ወደ ኋላ ብለን እኮ እዚህ ነው ያለ ነው ካንተ ጋር እንዴ? ስለዚህ እባክህን ለምን እንደዚህ ትሆናለህ? አይኑ የሆነ ግን እኮ እናቴ እየተሰቃየች ነው።
ይገባኛል ያለው ነገር እኮ እረዳለሁ ግን አንተም ቢሆን ደግሞ ረጋ ብለህ ከዚህ ነገር ውስጥ ነገሮችን ተረጋግተን ያው ትንሽ ቀን እንታገስ አይደል እንዴ እስካሁን እኮ ችለህዋል አይደል እንዴ ስለዚህ እባክህን ግሩሜ ተረጋጋና ነገሮችን እናስኪድ እሺ አትጨናነቅ እንደዚህ መጨናነቅ ለአንተም ተገቢ ጥሩ ነገር አይደለም የምታረጉን አርጉ በእናታችሁ ይሄው ለማድረግ ነገር ነው ወደ ነገር ያለው የሰው ጅም ጸጉር ያስፈልጋል ተብዬ እሱን ሁላ ለማግኘት እንግዲህ ያው ዛሬ ላይ ማድረግ ስለማንችል ነው እንግዲህ ተመልካቾቻችን ነገ ተነስተን ወደዛ እንደምንሄድ ግን ከባልደረቦቼ ጋርም ተነጋግረናል ባልደረቦቼ በጣም ፍርሃት ውስጥ በጣም ብዙ ስጋት ውስጥ ነው ያሉት ስለዚህ እስቲ ለማንኛውም ባልደረቦቼንም ለማደፋፈር እነሱንም እንትን ለማለት እየሞከርን ምክንያቱም የሰው ጅብ አለ ተብለን እንግዲህ ተነግሮን ወደዛ ሰው ነው እንግዲህ ልንሄድ አድራሻ ተጠቁሞ ወደዛ ሰው ነው ልንሄድ ያልነው እና እውነት ይሄ ነገር አላቀም እስቲ ምን እንደሚሆን ለማንኛውም ነገሮችን እናጣራለን ስለዚህ እባክህ ግሩም አንተም ቢሆን ተረጋጋና ነገሮችን እኛን አግዘን ባልደረቦቼን ማታስጨንቅ አታስፈራራ ምን ነው ግሩሜ ይሄ ከበደኝ ነው ተረጋጋ አሁንም ይወለ ሊቀይርህ እንደዛ አይነት የሚሰማ ስሜት ነገር ካለ ጻፈንም እዚሁ ስላለ ላደርግልህ እችላለሁ እሺ ችግር የለውም አይዞህ ለማንኛውም ከዚህ ነገር ውስጥ ለመውጣት ምን ችለው ሁሉ እናደርጋለን አዎ የኔ የሚችሉትን ሁሉ አድርጉ በእናት እሺ እነተን ያቀቶኛል አይዞህ ግሩሜ ተስፋ አትቁረጥ በቅርቡ ከዚህ ነገር ውስጥ እንደምንወጣ እኔ ቃል ገባለሁ እሺ ምንድነው አሁን የሚሰማህ እስኪ ንገረኝ እስኪ በቃ ምንም ሰውነቴ ስብርብር ነው በቃ ይሄ ማጀራቴ ይሄ ጀርባዬ በቃ ቅድም እንግዲህ እንደተቀየርክ ማዘርም አንተም እየነገርከኝ ነበርና ምንድነው የተፈጠረው ልትቀየር ስትል የሚሰማህ ስሜት አለ አላቅም በቃ እዚህ ራሴን ነው የሚይዘኝ ራሴን ከያዘ በኋላ በቃ የሆነ ብዥ እያለ ነው የሚሄድብኝ በቃ ነገሮች ብዥ ነው ይሄ ህመሙ ምናምን ነገር የሆነ ጀርባዬ ይዘኛል ማጀራቴን ግን በቃ ደብል ነው የሚሆንብኝ ሁሉ ነገር ከዛ በኋላ ራሴን አላቅም በቃ የሆነ ብዥ ይላል ይሄና ይሄ ነው የሚይዘኝ ከዛ ብዥ ይልብኛል ከዛ በኋላ ራሴን አላቅም በቃ ባለፈው ያልኩ በቃ ጨለማው ነገር ነው የሚታይ በቃ ድቅድቅ ያለ ጨለማ ረበስማ ምንት ዩኒ አይዞህ ስለዚህ ነገር እንወጣለን ለማንኛውም ይሄንን ነገር እንግዲህ ለሞሰር ነው ወደዚህ የሚመጣውትን ስለዚህ እስቲ ያን ነገር ተሰጠኝና አሁን እንግዲህ ተነስቼ ይሄንን ነገር እነዛ ሰው ጋር እንግዲህ እነዛ አባት ጋር አድርሼ እስቲ ትንሽ ግራ ገብቶኛል ያለውንም ነገር መጠየቅ አለብኝ የለብኝም የሚለውን ነገር ካልሆነ እስቲ ነገ በጠዋት ተነስተን ደግሞ የተባለውን የሰው ጅብ ፍለጋ እንግዲህ እንሄዳለን ማለት ነው ስለዚህ ግሩሜ ምንም አታስብ አንተን ለማዳን የሚሆነውን ሁሉ የሚቻለውን ርቀት እንሄዳለን እሺ ምንም አታስብ ተረጋጋ ዛኔ ያለው ማየት ከፈለክ እስቲ እሺ ልሂድና እኔ አንተ ትንሽ አረፍ በል ሄጄ ያዋለው ወይ ደግሞ ማዘረህም ይሰጡኛል ችግር የለውም እሺ ኑ ተነሱና እንሂድ ውድ ተመልካቾቻችን ያው ግሩም ያለበትን ጭንቀት ያለበትን ውጥረት እንግዲህ ለማየት ሞክረናል በጣም ተጨንቋል ባልደረባችን ብዙ አይነት ጣጣ ውስጥ ነው የገባው ማለት እንዲህ ነው ልንል አልችልም በሱ ጫማ ውስጥ ካልሆነን ችግሩን ልንረዳው አንችልምና እስቲ እንግዲህ ግሩምን ለማዳን እኛም የማይሆን ነገር ውስጥ እንግዲህ እየገባን ያለ ነው እውነት የሰው ጅብ አሁን በዚህ ሰዓት ላይ ከባድ ነገር ነው እኛ በአፈ ታሪክ የምናውቀው እንጂ ይሄ ነገር አለ ብሎ ማንም አያምንምና እስቲ ለማንኛውም እንግዲህ ግራ ገብቶናል ያው እሱን ለማዳን እስከሆነ ድረስ የተባልነውን ነገር ሁሉ እያደረግን ከተለያዩ ሰዎችም ከተለያዩ እንትኖች ምክር እየወሰድን ግሩሜን ለማዳን እንግዲህ የተለያዩ ጥረቶችን እያደረግን ነው ማለት ነው ስለዚህ እኛ አባት እንግዲህ ብዙ የጠየቁኝ ነገር አለ ቀላል ነገር አይደለም የሰው ጅብ ማለት አሁን ላይ አለ ብዬ ማምንበት ሁኔታ ላይ አይደለም ያለውና ቢኖር እንኳን እንዴትስ ነው የዛን ሰው ጸጉር ቆርጦ ማምጣት የሚቻለው በምንስ አይነት ሁኔታ ነው ይሄን ነገር ማድረግ የምንችለው የሚለው ነገር ለኛ ትንሽ እንግዲህ ሆኖብናል እስቲ አድራሻም ተሰጥቶናል እንግዲህ እስቲ ለማንኛውም ያለውን ነገር ለማጣራት እኛም ወደዛ እንሄዳለን ማለት ነው ትንሽ ከባልደረቦቼን ጋር ተመካክረን እንግዲህ ዛሬ ላይ ከሚሆን ነገ ቢሆን ይሻላል የሚለውን ነገር ወስነናል ስለዚህ ዛሬም አሁን እንግዲህ እዚሁ ግሩም ጋር ያለ ነው ከዚህም ደግሞ ከግሩም አንድ የተጠየቀው ነገር አለ ከሆዱ የወጣውን ደግሞ ወይም ደግሞ ሲያስታውከው የሚወጣውን ነገር እንድታመጣልኝ ፈልጋለሁ ብለዋል እንግዲህ እኛ አባት ስለዚህ እዚህ አጠገቤ እንግዲህ ማዘር ሰጥተውኛል ማለት ነው ስለዚህ እባክህ ካሜራማን ይሄን ነገር ታሳይልኛለህ ለውድ ተመልካቾቻችን ይሄን ነገር ማየትና መረዳት ስላለባቸው እባክህ አሳይልኛ እንደዚህ ይሄን ነገር እንግዲህ ይሄ ነገር ነው እንግዲህ ከሆዱ እየወጣ ያለው ምናልባት እንግዲህ እነዚህ ነገሮች እስከ ነገ ህይወታቸው ላይኖር ይችላል በርግጥ ግን ደግሞ ያው
ስለዚህ ይሄ ነገር ነው እንግዲህ የግሩም ሆድ ውስጥ ያለው እንግዲህ ያያችሁት ነገር እንግዲህ የሚንቀሳቀሱ ነገሮች ናቸው። አላፍም ማለት እነዚህ ነገሮች ከሆድ ውስጥ ወጡ ለማለት እኔም ባላይ ኖሮ አላምንም ነበርና እስቲ ለማንኛውም ያሉትን ነገሮች እያንዳንዳቸውን አጣርተን ሁኔታዎችን ግልጽ አድርገን ለመረዳት እንሞክራለን ማለት ነው። የተለያዩ ሰዎችም እያማከር ነው። በራሳችን የምንወስነውም ነገር አይደለም። ምክንያቱም የዚህ ልጅ ህይወት ላይ ነገ ጉዳት የሚያመጣበትን ነገር ማድረግ አንፈልግም። ስለዚህ ይህንን ነገር በቃ ተገለብጡልኝና እንግዲህ ከጀርባ ያላችሁት ወደ አባታችን ወደ እነዛ አባት ጋር እንወስዳለን ማለት ነው። ነገ ላይ ደግሞ እንደተመካከር ነው ወደ እነዛ ሴትዮ ጋር ሄደን ያለው ነገር ምንድነው እሳቸውስ ጋር ምንድነው የተፈጠረው የሚለውን ነገር እናጣራለን ማለት ነው። እስከዛ ድረስ እንግዲህ አብራችሁን ቆይታችሁ እንድትከታተሉን ስል እንግዲህ በአክብሮት እንጋብዛለን። ሁልጊዜም እንደምንለው ላይክ፣ ሰብስክራይብ፣ ሼር በማድረግ ከኛ ጎን መሆናችሁን አሳዩን። እንዲሁም ደግሞ በጸሎታችሁ ግሩሜ እንድታስቡት እንዲሁም ደግሞ ተሙ እንዲገኝ ጸሎት ያደረጋችሁ እንደሆነ ምንም ጥርጥር የለንምና ሁሌ ከጎናችን መሆናችሁን እንድታሳውቁን እንፈልጋለን። ቸር ቆዩልን። ሰላም ነው ማዘር? እንግዲህ ልጆች ከብተውልኝ ነው። ይቅርታ ቆይ ማዘር፣ እኔ እርሱ ማለት እዚህ ግቢ ውስጥ የማናገረው ሰው ፈልጌ ነው ማለት እዚህ ግቢ ውስጥ ተጠቁሜ ነው የመጣሁትኝ እና ብዙ ቦታ ላይ ጠቆምኩኝ። ካስታወስ ወደዛ ጫፍ ጋር ያለው ቤት ፎቅ እየተሰራበት ያለው እዛ ቦታ ላይ አንድ ሰው ተጠቁሜ ወይዘሮ ካሰችን ፈልጌ ነው እንግዲህ የመጣሁት። የምን ካሰች ነው? የምን ካሰች? እርሱ እንደሚያውቋት ተጠቁሜ ነው የመጣሁት። ባኮትን ማዘር ስለ ካሰች የሚያውቁት ነገር አለ። እሷ የቅርብ ጓደኛዋ ነች ተብዬ ነው። ደግሞ ከየት መጣችሁ? የምመለቃቀም ነው። አንተ ማን ነገ ይሄ ካሜራ ምን አስረዳውታለሁ። ሁሉንም ነገር አስረዳውታለሁ። እኔ መርማሪ ጋዜጠኛ ነኝ። እነሱም ደግሞ ባልደረቦች። ችግር የለውም። ይሄ መረጃችን ነው። ግቢ ውስጥ ገብተን ወንጀል እንዳልሰራን ሌላ ነገር እንዳልፈጸምን ማሳያ ነው ይሄ ማስረጃችን እንጂ ሌላ ነገር አይደለም። ስለዚህ ከወይዘሮ ካሰች ጋር እንግዲህ ወይ ጉድ! የተረሳ የሞተ ነገር ደግሞ ከየት አንስተ ነው የምታመጣው? አንተ ደግሞ የሰው ጅብናት የሚባለው እውነት ነው። ቆይ ማዘር እባክዎትን፣ እሷን ፈልጊ ነው አሁን። ናሽ ወደ ቤት ገብተን እናውራ ከኔ ጋር። ቆይ አለች እሷን ነው የምፈልገው። ናና ወደዛ ገብተን እናውራ። ምንድነው ቤት ውስጥ የምናወራው? ኑ ካሜራማን እባክህ ና አንዴ። ያው እንግዲህ ማዘር ያው ውስጥም እንግዲህ ለመግባት ፈቃደኛ ሆነዋል። መታለጂ መጨቃጨቀኝ ምንድነው እንደዚህ አይነት ወሬ? ማዘር ጭንቅ ስለሆነብኝ ነው ያለው። በዚህ ጧት መጥቼ ስንት ቤት እንደገባው ይሄን ያህል መተህ እንደዚህ በርስ አመታት እንደዚህ አይነት አለ እንዴ? በጣም ማለት ለፍቼ ስለነበረ ነው። በጣም ብዙ ቦታ ነው ያንኳኳ የነበረ እርሱም ቤት ብቻ አይደለም እና ድካምህን ሁሉ በእኔ በር ነው እንዴ የምትወጣው? ይቅርታ ለሱ ያው ምን ማለት ነው? እንደዛ ለማለት አይደለም። እኔም ያው ይቅርታ ለተፈጠረው ነገር ጭንቀት ስለነበርኩ ነው ሁሉ ነገር ጥሩ አይደለም። እንደዚህ አይደረግም፣ ነውር ነው እንዴ? ምን ማለት ነው እንደዚህ? ያው እንደዚህ አመታትህ እንደገና ደግሞ የሌለችዋን ሴትዮ ከየት ለምጣት? እኔ እኮ ስለተጠቆምኩ እኮ ነው። ይኸውልህ አሁን ከመጀመሪያ ጀምሮ ሂደቱን ላስረዳሁት እንዴት እንደሆነ። እኔ ባልደረባዬ ታሞብኝ በጭንቀት ውስጥ ያለው ሰው ነኝና በሞት አፋፍ ላይ ነው ያለው። እና ሴትዮዋ ምን ታረጋለች ታዲያ? ሴትዮዋ ላስረዳሁት እኮ ነው። አሁን እኔ ወደዚህ ቦታ ላይ ስላክ እንግዲህ ወደዚህ አካባቢ ስላክ ማን ነው የሚልክህ? አንድ አባት ነው እንግዲህ ወደዚህ ቦታ ላይ ላኩኝ። እሷ ምን ታውቃለች ብለው ነው አይደለም፣ ግን እኮ ላስረዳሁት ነው። ይሄን ነገር ሲልኩኝ እንግዲህ ወደዚህ አካባቢ እሷን ፍለጋ በመጣ ሰዓት እሷ ቤት የተባለው አድራሻ ላይ ቤቱ ፈርሶ ሌላ ፎቅ እየተሰራ ነው። እዚህ ቤትም ይኖራሉ የተባሉ ሰዎች እንደሌሉ እዛ ቦታ ላይ ከሄዱም እንደቆዩ ነገሩኝ። አካባቢ ላይ ነገሮችን ሳጣራ እዚህ ቤት የኖረው የነበረው ሰው ማን ነው ብዬ ስጠይቅ እዛ ቤት ስለነበረው ሰው ጥሩ ስምም የለም፣ ጥሩ አመለካከትም የለም። እንግዲህ ሁሉም ጋር ሲሄድ ጥሩ ስም የለም፣ ማንም ለመንገርም ፈቃደኛ አልሆንም። በስተመጨረሻም ነገሮችን ሳጣራ ምን ስል እንግዲህ እኔ በሌሊት ነበር የመጣሁት። ይሄን ሁሉ ሳጣራ ነው እንግዲህ እስከ ሰዓት የቆየሁት እንጂ ብዙ ነገር እየፈለግኩ ነው። አይ ጥሩ ስራ አልሰራም እንደዚህ። እኔ ራሴ እኮ ደንግጬ ነው የተነሳው። ለወርቅ ሁሉ ነበረ ተነስቼ በር ለመክፈት ስንደፋ። ምክንያቱም በመጨረሻ ተስፋ ነው የተሰጠኝ። ያችን ሴትዮ ጠፍታለች ተብዬ እየፈለግኩ በነበረበት ሰዓት እርሶ ደግሞ የእርሶ ስም ነው የተሰጠኝ። ምክንያቱም ከዛ ሴትዮ ጋር ትኖራለች የተባሉት ሰው እርሶ ብቻ እንደሆነ ነው የተነገረኝ። እንዴ ገባኝ። ግን አንተ ስለ ሴትዮዋ ምን አረገች? ሴትዮዋ ምን አጠፋች? አለች። ቆይ አሁን ሲጀመር እሷ የት እንዳለች ያውቃሉ በመጀመሪያ? ምክንያቱም እሷ በጣም ለኔ ታስፈልገኛለች። አሁን የኛ ሰው እኮ በቃ በዚህ ጋር ተሰበረ ሲሉት እዚህ ጋር ወደቀ ካሉ እዛ ጋር ተሰበረ ነው የሚሉት። አሁን ሴትዮዋ ምንም በማታውቀው ነገር ዝም ብሎ ሰው ጠመዳት። ሲጠምዳት እኔ ደግሞ ቆይ ዝም ብሎ ነው የጠመዳት። አሁን እኔ የተባልኩት ነገር አለ። ሴትዮዋ የሰው ጅብ ነች የሚባል ወሬ ሰምቻለሁ።
እና ይመስለኛል ሰውም ከዛ አንፃር ይመስለኛል ይሄ ነገር እንትን የተባለ እንዴት ሰው የሰው ጅብ ይሆናል? አንተ ምን ማለት ነው? ይሄ እኮ ዝም ብሎ አፈ ታሪክ እኮ ነው። ይሄ እኮ ዝም ብሎ የሚወራ እንደው እንደ ተረት ተረት የሚወራ ነገር ነው። እንዴት የሰው ልጅ ጅብ ይሆናል? እርግጠኛ ነው። ምን ማለት ነው? እርሱ በጣም የቅርብ ወዳጇ ከሷ ጋር ማንም ሰው ገጥሞ አያውቅምና እርሱ ግን ከሷ ጋር በጣም ቅርብ እንደነበሩ ነው የተነገረኝ። ዝምድና ምናምን አላችሁ ሰው መሆኗን ነው ማቀው እንጂ የሰው ጅብ መሆኗን አላውቅም። ሁሉም ሲያገላት እኔም ደግሞ ሰው ነኝና እኔ እሷን ስላቀረብኳት ራሱ ለእኔ ጥሩ ስም የለኝም። ለእኔ በጥሩ አይን አያዩኝም። ያ ለምን እንዴ ገና ይሆናል በሚል ነገር ለምን እንቺ ሴትዮ ትገላለች? ይኸው አሁን እኮ እሷም እኮ የለችም እኮ በቃ ቤቱን ፈረሰ እኮ እንደው ሰውም አላስቀምጥ አላት። እሷ የት እንዳለች እሷን ማወቅ ለኔ በጣም አስፈላጊ ነች። እባክዎትን እናቴ፣ ምክንያቱም እሷን ለማግኘት ለኔ በጣም በዚህ ሰዓት ወሳኝ ነገር ነው። የባልደረቤ ህይወት ሞት አፋፍ ላይ ነው ያለው እና የሱን ነፍስ ይዛ ሄዳለች እንዴ? እሷ አይደለም ግን እና ተረምድ ነው የምትለው። እሺ ነገሩን ግልጽ ላድርግሎት። ይኸውልዎት እኛ አባት ወይም ደግሞ እኚህ ቅጠል በጣሽ የተባሉት አባት ባልደረቤን ለማዳን አንድ መስፈርት አስቀምጠውልኛል። ማምጣት ያለብኝ ነገር አለ። እሷን ሰውየው የሚያውቃት ከሆነ ለምን ፈልጎ አያገናኝም እኮ? እሱ ነው ወደ እሷ የጠቆመኝ። ያው እንግዲህ አድራሻ ሰጥቶኝ እኮማ መጣው፣ ግን ስመጣ ደግሞ ሴትዮዋን ላገኝ አልቻልኩም። እሱ ደግሞ ከሆነ ታዲያ ለምን ስለሷ ታሪክ ለምን አያውቅም? ምን ማለት ነው? የሰው ጅብ እንደሆነች ነግረውኝ ነው እኮ። ምንም የሰው ጅብ አይደለችም እሷ። ይኸውልህ ሰው አሉባልታ ሲያወራ ሰው የማያወራ ነገር የለም። የማያወራ ነገር የለም። በዚህ የተነሳ ይኸውልህ ብን ብላ ሄደች። ብን ብላ ሄደች አልኩህ እኮ። ሄደች ማዘር። እኔ ለሌላ ነገር አይደለም የፈለኩት። ሰፈሩን ጥላ ጠፋች እኮ። ቆይ ያዳምጡኝ ማዘር፣ እንዳይዋሹኝ ልነግሮት እኮ ነው። ዋሻለሁ እንዴ? እኔ ውሸታም እያልኩ እኮ ነው። እኔ ለሌላ ነገር አይደለም የምፈልጋት። ከሷም እንትን የለኝ አይደለም ማዘር። እና ታዲያ ምንድን ነው የምትለው? እባክዎት እየነገርኩህ እኮ ነው ያለሁት እኔም እሷም እኮ ይኸውልህ ባሉባልታ አንተ ለጓደኛ ብለህ ነው አይደለ? ባሉባልታ ወሬ ይቺ ሴትዮ ምን እንደተፈጠረ እኮ ልንገሮት እያልኩኝ ነው። ቤቷን ጥላ ጫካ ገባች። በቃ ሰው በቀኝ ብላ ጫካ ገባች። በቃ ሰው አውሬ ሲሏት ሰው ጅብ ሲላት በቃ እልም ብላ እሷም አውሬ ሆና ጫካ ገባች። እና የምር ጅብ ነበረች ማለት ነው? እኔ አላውቅም እንግዲህ አንተን ሰው ይላታል እንጂ እኔ ምንም የሰው ጅብ መሆኗን የማውቀው ነገር የለኝም። ሰው መሆኗን ብቻ ነው የማውቀው። ገብቶሃል? ይሄን ነገር እኔ አይደብቁኝ። እኔ እሷን የምፈልጋት ለመድኃኒትነት ስለሚያስፈልገኝ የእሷ ጸጉር ለመድኃኒትነት ያስፈልግሃል ተብዬ ነው። እና ታዲያ እንዴት ይሁን እንዴ? ሴትዮዋ ጫካ ገባች። የሰው አፋል አስቀምጣት አለ። ይኸው ቤቷን ፈረሰ። ጫካ ዱር ገባች። ዱር ታውቃለህ? ዱር ገባች። ከዛ እዛ ስትኖር ኖረች። እኔም እንደው ይቺ ሴትዮ ምን ሆነ ይሆን እንዴት ሆነ ይሆን እያልኩ ስል በመጨረሻ ወሬ ሰማ ሞታለች። እውነት ነው? አዎ ሞታለች። እባክዎትን ማዘር የሆነ ነገር እየደበቁኝ እንደሆነ አውቃለሁ። ወይኔ ለምንድን ነው የምደብቅ? እንዴት ነው የምደብቅ? ሰፈሩ ሁሉ እኮ ስለሷ ሳወራ የነበረውን አመለካከት እያየው ነበር። ነገርኩህ እኮ በቃ የሰው አፍ እኮ ነው እንደዛ ያደረጋት። የሰው አፍ እንደዛ አደረጋት። እሷን እኮ በቃ የሰው አፍ እኮ ነው እንደዛ ብን ያደረጋት። በቃ የሆነ ነገር የሆነ ምክንያት ሳይዝ እኮ የሰውን ሰው በእንደዚህ ልክ እንትን ሊል አይችልም። እኚህም አባት እሷ ጋር የጠቆሙኝ ያለ ምክንያት አይደለም። ብዙ ነገር ያውቃሉ። ስለሚያቆም ነው እንግዲህ ወደዚህ ቦታ ላይ ጠቆሙ። እኔ ስለሳቸው እኔ የማውቃቸው ነገር የለም። ይኸውልህ አሁን አንድ ሰውን የምታውቀው አንተ አብረህ ስትኖር ነው። አብሬም ብኖር እኔ በበጎ አመለካከቷ ጥሩ ሰው በመሆኗ ነው እንጂ እኔ ጅብ መሆኗን አላውቅም። ጅብም ስትሆን አላየኋትም። ግን ሰው ምን አረጋት? ጅብ አረጋት። ሰው ራሱ አውሬ እንድትሆን አደረጋት። ጫካ ገባች። እቺ ሴትዮ ብን ብላ ጠፋች። በቃ ጫካ እዛ ከዱር እንስሳ ጋር ስትኖር ነው ያው እዛ ሞተችው። አዎ ሞተች ማለት እሷን ለመደበቅ እሷን ለመሸሸግ ብለው እያወሩ አይደለም። ለምሸሽጋለው ለምንድን ነው የምሸሽገው? የባልደረቤን ህይወት እባክዎትን አድኑልኝ። እኔ እኮ እየለመንኩት ነው ያለሁት ማዘር። እና እየነገርኩህ እኮ ነው የኔ ጌታ፣ እየነገርኩህ ነው። አልተረዱኝም። እኔ እውነቱን ነው የምናገር ያለሁት። አለዛ ደግሞ ተዋሻለች የምትለኝ ከሆነ ውጣልኝ ከቤቴ። ምን እያልክ ነው? ነገርኩህ እኮ ስንት ልፋት በኋላ እርሶን አገኘው። እሷን ስፈልግ እንግዲህ ስንት ቤት አንኳኩቻለሁ እዚህ ቦታ ላይ እና ብታንኳኳ እንግዲህ ምን ይሁን? የኔንም በር እኮ ደበደብኩ። ልገነጥለው መጨረሻ እኮ ወደ እርሶን የጠቆሙኝ እርሶ የቅርብ ጓደኛዋ፣ እንደውም እርሶን በእንደዚህ ሁኔታ ላይ እንደሚጠረጠሩ ሲነግሩኝ በስመ አብ ወወልድ ወመንፈስ ቅዱስ። ይኸውልህ ማዘር እያልኩ ያለሁት እኔ የሰፈሩን ወሬ ነው እየነገርኩት ያለሁት። እኔ እኮ ምንም የማውቀው ነገር የለም። በቃ እሷን ጅብ አድርገው ጫካ ከተቷት። አሁንም ሲናገሯት አሁን ደግሞ ወደ እኔ ልዞር ነው። እዚህ ሁሉ ጣጣ እዚህ ነገር ውስጥ ልታስገባኝ ነው ደግሞ እኔን እዚህ የመጣው። እኔ እኮ እዛ በር ላይ እኮ ቁሜ ያላወራሁ እኮ የሰው ጥሩ አፍ ጥሩ ስላልሆነ ነው።
ምን እንደሆነ ይሄንን ሚስጥሯን እንዴት እንደሆነች እንዴት እንደጠፋሽ ልንገር ብዬ ነው እንጂ እኔ እንጅብልት ላይ ነው እንደመጣው በቃ ወጣልኝ ይገባል ማዘር እኔ እኮ አሁን ይኸውልህ እኔ በቃ ተወጣልኝ እንዴ የት አውቃለሁ እኮ ለዛ እኮ ነው አሁን ግልጾኝ የነገርኩህ ስትመጣን ያሳዝነኝ ነው እኔ በተፈጥሮ ለሰው ልጅ እራራለሁ የሰው ልጅ ያሳዝነኛል ምንድን ነው የሚያደርጉት እሺ እና ተደነገርኩ በቃ እውነቱን የምንም ይሁን እኔ ሌላ የሚያውቁታል ወይ እንደዚህ አይነት ነገር በጣም ይቅርታ አድርግልኝ እኔ ምንም ማቀው ነገር የለም እንደው እሺ ሌላ ዘካባቢ ላይ ሰው ስላገለላት ብቻ ነው ያቀረብኳት እኔ ማንነኝ የሚለውን አስቤ እንጂ እንደዚህ አይነት ነገር እኔ ማቀው ነገር የለኝም አሁን ጡጣልኝ እባክዎትን ማዘር እኔ ተጨንቄ እኮ ነው ማስጨንቆት ለምን ማይረዱ እኔ እኮ ዝገራ አይደለም ሌላ እሺ የሚያውቁት ነገር አለ ምናልባት ወይ ደግሞ የለም እኔ ምንም አላውቅም እሺ ቤተሰብ ነበራት ቤተሰብ ሰው እኮ ምን ያለ ቤተሰብ ይፈጠራል እንዴ ማለት እንደው ልጆች ባል ምናልባት አላቅም ምን እንጃ ቤተሰብ እንዴት ነው አንተ ስታስበው እቺ ሰው እኮ ሰው ነች አይደል እንዴ ያለ ቤተሰብ እንዴት ትፈጠራለች ለምንድን ነው የማይኖራት እንዴ ተከበረ ኑሮ ነበራት የተከበረ ትዳር ነበራት ገብቷል ለምንድን ነው የማይኖራት ታዲያ ምንድነው የተፈጠረው ሁሉ ነገር ካላት እንዴትስ ነው የሰውን አፍ ማለት ነው የሰው አፍ እኮ መጥፎ ነው እኮ የሰው አፍ እኮ እርጥብ ያደርቃል አይደል እንዴ ዛፉን እኮ ነው የሚገነድሰው የሰው አፍ እንደዚሁ ሲጠረጥሯቸው ቅርሜ እንደውም በዚህ ምክንያት እሱም እየተበሳጨ ባሏ ነው የሞተው ቅርሜ ባሏ ሞተ ባለቤቷ ነው የሞተው ባሏም እንደሱ አይጠረጠር ነበር እየጠረጠሩ ያው ሰው የምታዩ አንተ እንዳሉ ሁሉ ሌላውንም እንደዛ እያሉ ባሏንም እሷንም ሲጠረጥሩ ባልየው ሞተ እሺ ከዛ ደግሞ ወደ እሷ ዞሩ ላለኝ ምን አካለ ቆይ ማዘራውን እየነገሩኝ ያለው ነገር እውነት ነው እውነቴን ነው እኔ የምነግረው እውነቴን ነው ያለው ስለዚህ እቺ ሴት ትዳር ነበራት እሺ ልጆች የተከበረ ትዳር ነበራት ልጆችስ እሺ ወይ ምናምን አላት ባሏ ሲሞት እርጉዝ ነበረች እሺ ያንድ ሴት ልጅ እናት ነች ልጅ እናት ነበረች አዎ ማዘር ባኮተና አይደብቁኝ እንደው የውሸቱትን ከሆነ ሞታለች ያሉኝ ያሉት ግድ የለም እርሶን እኔ በሚስጥር አገናኙኝ እኔ ለሌላ ነገር አይደለም ይሄው የነገርኩት እኮ ነው ቅንጣት ጸጉር ነው እሷን የምፈልገው ለመድኃኒትነት ነው እኮ ሌላም ነገር አይደለም እኮ እኔ ልንገርህ አይደለም እኔ እሷ ብትኖር በአካልም ባገናኝ ደስ ይለኛል ለምን እኔ ሰው መሆኗን ነው ማቀው እናንተ እንደምትሉት አይደለም እሷን ማቃት ወይም ስም እንደተሰጣት አይደለም እሷን ማቃት ሰው በመሆኗ ብቻ ነው ማቃት ሁሉ አካባቢ ሁሉ ስለሷ ይሄ ሁሉ ነገር የሚያውቀው ስም አንዴ አይነሳ ይሁን ልጄ ስም አንዴ አይነሳ አንዴ ሰው አይጥመድህ እንጂ መልካም ሰው ነች ባለቤቷም ጥሩ ነው ጥሩ ኑሮ ጥሩ ህይወት ነበር የሚኖሩት እሱም ሞተባት እርጉዝ ነበረች እንግዲህ እርግዝናን ብቻ እንደሞ ይዞ መታገል ከባድ ነው በዛም ስትንገላታ ስሟ ማላመር ሲል ስትበሳጭ ቤቱን ፈረሰባት በቃ በዛ በጣም ተንገላታች እሷም እኔ ሰው ነኝና ሰው በመሆኔ ደግሞ ታሳዝነኛለች ሰው በመሆኔ ደግሞ አቀረብኳት በቃ እንጂ ስለ እንደዚህ አንተ ስለምትለይ ነገር ሁሉ ሌላ ምንም ማቀው ነገር የለኝም እሺ ይሁን እውነት ከሆነ ግን ማዘር እመኑኝ ይሄን ነገር አጣራለሁ ማለት እርግጠኛ እስኮን ድረስ ይሄን ነገር አጣራለሁ የሚያውቁት ነገር ካለ ልንገር አይደለ ስለሷ ጥሩ የሚነግር ሰው የለም ልንገር እኔ ስለሷ ከሌ ጥሩ ነገር ይነግርሃል ብዬ ልገምትና ላስብ አልችልም ሁሉም የሷን ስም ነው የሚያጠፋው ሆኖም ግን እሷ በህይወት የለችም እኔማ ስትጠፋብኝ አድራሻዋ ሲጠፋ ሳስጠይቅ ጫካ ገብታለች አሉ ጫካ በቃ ብን ብላ ገብታለች ቤቷም እዚህ ሲፈርስባት ብን ብላ ገባች አሉኝ ከዛ ደግሞ ከቆየ እንደዚሁ ስጠይቅ አሁንም እሷማ አረፈች አሉ አጣራለሁ ይሄን ነገር አጣራለሁ ምናልባት ነገም ከነጎዲያም ካልሆነ ዛሬም ወደ ችግር የለም ትደርስበታለህ አጣራ ምንም ችግር የለም እኔም ቅንጣት የምታክል ነገር ልዋሽ አልችልም አልዋሽም ለምን ዋሻለሁ እሺ ስለሰጡኝ መረጃ ግን አመሰግናለሁ እሺ እቃችሁን ሰብስቡና እንሂድ እሺ ኑ ተነሱ